ጤና ይስጥልኝ የተከበራችሁ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አንደኛ የትዳር አጋር ሳያቅ ሌላኛ የትዳር አጋር የገንዘብ ብድር ውል አድርጎ ገንዘብ ቢበደር ይሄንን የብድር ውል የማያውቀው የትዳር አጋር ምን አይነት ህጋዊ እርምጃዎችን መውሰድ አለበት? ይህ ዳስ እንዳይመለከተው ምን ማድረግ አለበት የሚለውን የህግ ምክር ጠቃሚ የሆነ የህግ ምክር ይዤላችሁ መጥቻለሁ። እንዳያመልጣችሁ እጋብዛችኋለሁ። እንግዲህ በቤተሰብ ህጉ መሰረት የገንዘብ ብድር ውል ሲደረግ አንደኛው ተጋቢ በዛ የብድር ውል ላይ ካልተሳተፈ ይሄንን የብድር ውሉ እንዲፈርስ ሊጠይቅ ይችላል። ሌላው የትዳር አጋር ውሉም እንዲፈርስ ክስ በማቅረብ ይሄ ውል ሊፈርስ ይችላል። ምክንያቱም እሱ ሳያቅ የተደረገ የብድር ውል የጋራ ዕዳ ሆኖ ከራሱ ከሱኛው ፍቃዱን ካልሰጠው፣ ካልተሳተፈው፣ ካልፈረመው የትዳር አጋር ድርሻ ላይ ሊቀነስ ስለማይችል ነው። እንግዲህ በብዙ አጋጣሚዎች አንደኛ የትዳር አጋር ሳያቅ ሌላኛ የትዳር አጋር የገንዘብ ብድር ውል ስምምነት ሊያደርግ ይችላል። አንዱ በቸልተኝነት ወይም ደግሞ ሌላኛ የትዳር አጋሩ እንዳያውቅ በማሰብ የብድሩን ሊያደርግ ይችላል። ሌላኛው ደግሞ አውቆ ከአበዳሪዎች ጋር እንደተበደረ በማስመሰል በመመሳጠር ሌላኛውን የትዳር አጋር ባለ ዕዳ ለማድረግ ወይም ያላቸው ግንኙነት በመካከላቸው የሻከረ ይሆንና በፍች መፈጸሙ አይቀርም፣ መለየታችን አይቀርም። በኋላ የንብረት ክፍፍል በሚደረግበት ወቅት ይሄን ዕዳ ተበድሬያለሁ በሚል ባለ ዕዳ በማድረግ ገንዘብ ላስቀር በሚል የብድሩን እንዳደረጉ የሚያደርጉት ባለ ትዳሮች አሉ። እንግዲህ ከትዳር አጋሮች ሚስት ልትሆን ትችላለች፣ ባል ሊሆን ይችላል ማለት ነው። እንግዲህ ብዙ ጊዜ የሚቀርበው ክርክር ምንድን ነው ታዲያ? አይ የብድር ውሉን ሳደርግ እኮ ነግሬያታለሁ ወይም ነግሬዋለሁ በቃል ደረጃ ያቅ ነበር የሚል ክርክር ይቀርባል። እንግዲህ አውቋል የሚባለው ምንድን ነው? አንድ በህጉ መሰረት በጋብቻ መካከል አንደኛው ተጋቢ የብድር ውል ግዴታ ሲገባ በስምምነቱ ተሳታፊ ያልሆነ ተጋቢ ውል ይፍረስልኝ ክስ ሊያቀርብ ይችላል። በዚህ መሰረት ነው ውሉ ሊፈርስ የሚችለውና ከዚህ ዕዳ ነፃ ሊሆን የሚችለው። አበዳሪውንም ተበዳሪውንም ከሶ ፍቃዴን ሳልሰጥ ስለሆነ ይሄ ብድር ውል ስምምነት ብድሩ የተደረገው ስለዚህ የብድሩ ሊፍረስልኝ የሚል ክስ ሊያቀርብ ይችላል። በዚህ ጊዜ የሚቀርብበት መከራከሪያ ምንድን ነው? ይሄንን የብድር ውል ያቀው ነበረ ወይም ታቅ ነበር የሚል ክርክር ይቀርባል። በተለይም አንደኛው ተጋቢ ሳይፈቅድ ሳያውቅ የብድር ውል ስምምነት ከተደረገ በማንኛውም ሁኔታ በ2 ዓመት ውስጥ ይሄ ውል እንዲፈርስ ክስ ማቅረብ አለበት። ስለዚህ ምናልባት ጊዜው ካለፈ በኋላ ከሄደ በኋላ የይርጋ መቃወሚያም ለማንሳት እንዲመቻቸው ያቅ ነበረ እኮ ሰምቶ ነበር የሚል ክርክር ይቀርባል። ነገር ግን ያቅ ነበረ የሚባለው እንዴት ነው የሚለውን በህጉ እነግራችኋለሁ። እንግዲህ ውል ይፍረስልኝ ክስ ለማቅረብ በሚችልበት ደረጃ በአንደኛው ተጋቢ የተደረገ የብድር ውል መኖሩን ሌላኛው ተጋቢ አወቀ ሊባል የሚችለው ቢያንስ የገንዘብ ብድር ውሉ ከማን ጋር እንደተደረገ ማን ከሚባል ሰው ጋር ወይ ማን ከምትባል ሰው ጋር እንደተደረገ ማወቅ አለበት። እንደዚሁም የምን ያህል ገንዘብ ብድር ውል እንደሆነ የብድር ውሉ መቼ ቀንና መቼ ዓመት እንደተደረገ ማወቅ ሲችልና የተሟላ መረጃ ሲኖረው ነው አንድ ሰው የብድር ውል መኖሩን አወቀ የሚባለው ማለት ነው። እና ይሄ አንደኛው ዋናው ነጥብ ነው። ስለዚህ ሌላኛ የትዳር አጋር በተዘዋዋሪ ስለተነገረው በወሬ ሰምቶ ስለነበረ እንደ መቃወሚያ ያቅ ነበር ተብሎ እንደ መቃወሚያ አይቀርብበትም። ሌላው በዚህ ውል ይፍረስልኝ ብሎ ክስ በሚያቀርበው እኔ በዚህ የገንዘብ ብድር ውል ፍቃዴን አልሰጠሁም፣ ስለዚህ የብድር ውሉ እኔን አይመለከተኝም፣ ሊፈርስ ይገባል በሚል ክስ በሚያቀርበው ሰው ላይ ሌላው የሚቀርበው መቃወሚያ ምንድን ነው? በብድር ውሉ ላይ አለመሳተፉ ብቻ ነው የሚታየው። በዛ ብድር ውሉ ላይ አለመሳተፉ ብቻ ነው እንጂ የሚታየው በቃል ፍቃዱን ሰጥቶ ነበር ወይም ሰጥታ ነበር የሚሉ መከራከሪያዎች ተቀባይነት የላቸውም ማለት ነው። እንግዲህ የብድሩ ሊፍረስልኝ በሚል ከሚቀርብ ክስ ጋር በተያዘ
በብድር ተገኘ የተባለው ገንዘብ ሌላው ለትዳር ጥቅም ነው ያልኩት የሚል ክርክር ሲቀርብ ይስተዋላል። ይሄ ግን በሕጉ ተቀባይነት የለውም። አንድ ባለትዳር እኔ ተሳታፊ ያልሆንኩበት ፈቃዴን ያልሆንኩበት የብድሩን ሌላኛው የትዳር አጋሬ አድርጓል ብሎ ክስ በሚያቀርብበት ወቅት ይሄ በብድር ተገኘ የተባለው ገንዘብ ለትዳር ጥቅም ውሏል ወይስ አልዋለም በሚል ጭብጥ ይዘው ፍርድ ቤቶች ማከራከርና ውሳኔ መስጠት አይችሉም። ይሄን አይነት ክርክር የሚቀርበው በዚህ ላይ አንደኛው የትዳር አጋር የብድሩ ውሉ ይፍረስልኝ ፍቃዴን ያልሰጠሁበት ያልተሳተፍኩበት ብሎ ባቀረበው ክስ ላይ ሳይሆን በሁለቱ መካከል በሁለቱ ባልና ሚስት መካከል የፍቺ ክርክር ተደርጎ የንብረት ክፍፍል በሚደረግበት ጊዜ ያን ጊዜ ለትዳር ዓላማ ውሏል አልዋለም የሚል ክርክር ይነሳል እንጂ በብድር የተገኘው ገንዘብ ለትዳር ጥቅም ውሏል ወይስ አልዋለም የሚለውን ጭብጥ የብድሩ ሊፍረስልኝ ተብሎ በቀረበ ክስ ላይ በጭብጥነት ይዞ በነጥብነት ይዞ አከራክሮ መወሰን አይቻልም። ውድን የተከበራችሁ የፕሮግራሜ ተከታታዮች፣ ስለዚህ 3 ዋና ዋና ነጥቦችን ከዚህ ላይ መያዝ ትችላላችሁ። አንደኛ፣ የብድር ውሉ ሲደረግ ፍቃዱን ያልሰጠው ሰው ማረጋገጥ ወይም በማስረጃ ማስረዳት የሚጠበቅበት ተደረገ በተባለው የብድር ውል ላይ ያልፈረመ መሆኑን ተሳታፊ ያልነበረ መሆኑን ማረጋገጥ ነው የሚጠበቅበት። በሁለተኛ ደረጃ ያውቅ ነበረ ይሄንን የብድር ውል መኖሩን ያውቅ ነበር የሚባለው መቼ ነው የሚለውም ደግሞ ቅድም እንደነገርኳችሁ የተሟላ መረጃ ሲኖረው ነው አወቀ የሚባለው። በሶስተኛ ደረጃ ይሄንን የብድር ገንዘብ ለትዳር ዓላማ ነው የዋለው ወይስ አልዋለም የሚል ክርክር በብድሩ ሊፍረስልኝ ክርክር ላይ ሊቀርብ አይገባም። በባልና ሚስት የንብረት ክፍፍል ላይ ነው ሊቀርብ የሚገባው። ከዚህ ጋር ተያይዞ እንግዲህ አንደኛው የትዳር አጋር ሌላኛው የትዳር አጋር ሳያቅ የብድሩ ማንኛውንም አይነት የብድር የሽያጭ ውሎችን ሊዋዋልና የጋራ የነበረን ንብረት ለሌላ ሰው በማስተላለፍ ወይም ደግሞ አንደኛውን የትዳር አጋር ዕዳ በሚያስገባ መልኩ ውሎችን ሊያደርግ ይችላል እና መብቱ የተነካ ጥቅሙ የተነካ ሌላኛው የትዳር አጋር ይህ ውል መደረጉን ካወቀ ቅድም ያልኳቸው ነገሮች ተሟልተውለት ካወቀበት ጊዜ ጀምሮ በሚቆጠር በ6 ወር ውስጥ ክስ ማቅረብ አለበት። ካልሆነ ደግሞ በማንኛውም ሁኔታ ያ ተደርጓል የተባለ ሽያጭም ውል ይሁን የብድር ውል በተደረገበት በ2 ዓመት ውስጥ ክሱን ማቅረብ አለበት። ካልሆነ ከዚህኛው የትዳር አጋር ከሽያጭ ካከናወነው ወይም ብድር ካደረገውና ከሌሎች ደግሞ ከገዢዎችም ይሁን ከአበዳሪዎች ተቃውሞ ሊቀርብበት ይችላል። ክሱ በይርጋ ሊታገድ ይችላል። ይህን ጠቃሚ የሆነ የህግ ምክር ልስጣችሁ ብዬ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባ